ይሄን ቪዲዮ ማለት ነው ላይክ በማድረግ ጀምሮ የሚወዶች ላይክ አድርጉ። ሌላው ደግሞ እኔ የምለው ከመቼ ወዲህ ነው ትናንትና አብርሃም ከሩታ ጋር ስለተጣላ ብቻ እናንተ ከፍቅር ጋር የፍቅር ግንኙነት ጀመሩ ብላችሁ ፎቶ አቀናብራችሁ የምትለቁት? ምን አስባችሁ ነው? እውነትን ስነግራችሁ ፍቅርዬም የራሷ ህይወት አላት። ከዚህ ፊት ልጅ አላት። አብርሃም ልጅም አለው። አሁን ከሚስቱ ጋር ተጣላ። ፍቅርን ከራስ ከባለቤቱ ጋር ተጣልታ፣ አብርሃም የግሉ የራሱ ነው፣ ከፍቅር አይደለም ልጁ። ፍቅርን ከሌላ ሰው ነው። ሰው አሁን ስለተጣሉ ሁለቱ ትዳር ዓለም ላይ ስላልሆኑ አብርሃምና ፍቅርን ማጣመር ምን ማለት ነው? አልገባኝም። እና ፍቅርዬም የራሷ ህይወት እንዳላት ነው ነገራችሁ። ያው አሁን ህይወት ላይ ተሆናቱን አላውቅም። ምክንያቱም እኔ ዝም ብዬ ያላየሁት ነገር ማውራት ስለማልፈልግ ነው። ግን ያው ራሷ በምታሳየን ነገር ምናምን ነው እያልኳቸው ያለሁት። እና ከአብርሃምና ከፍቅር ይመጣሉ ምናምን የምትሉ ሰዎች ይሄ ውሸት ነው። አብርሃምና ሩታ ይለያያሉ ወይ ምናምን የምንብላችሁ ራሳችሁ ያሳምናችሁ ደግሞ መቼም ማለት ነው አይለያዩም። ያው ለድራማ ለሙሰልሰል ሶኬ ተለያይተዋል። በቃ ከዚህ በኋላ ማንም እንትን ስለማይላቸው ተለያይተዋል ብለን ነው እንትን የምንለው። በቃ ተለያዩ ከላስ። ያሳዝናል። እውነት ለመናገር በጣም ነው ያሳዘናችሁን። ከልቤ ነው ያዘንኩትና መለያየት አልነበረባችሁም ምናምን ልላችሁ አይደለም። መቼም አብርሃምና ሩታ አይለያዩም። ለቪዲዮ ተለያይተዋል ካላስ። ከዚህ በኋላ በምንም አይነት ነገር ቪዲዮ የሩታም የራሷ ህይወት ላይ ወንድ ይዛ ትመጣለች። እንግዲህ አብርሽዬም የራሱ ሄርሜላን ይዞ ያባብላል ምናምን። እንደዛ ነው የምትቀጥሉት። በጣም ነው የሚዘጋው። የምር ነው በጣም ነው የሚዘጋው። ግን ደግሞ አብርሃምና ሩታ ሹክ ልበላችሁ ተለያይተዋል። በሚገርም ሁኔታ ደስ በሚል ሁኔታ ለቪዲዮ ተለያይተዋል። ግን ሪል ላይፋቸው አልተለያዩ። ይሄንን ነው መልካም ቲዩብ የምታውቀው። ረገጡ እያልኳችሁ እንግዲህ ተራገጡ እና ይሄንን ነው የማውቀው። እና ከፍቅር ጋር ምናምን የሚለው ደግሞ ውሸት ነው። ገና ነው እንግዲህ ሊጀምር ይችላል፣ አይታወቅም። ሄርሜላን ብትለው ለድራማ ለሙሰልሰል ማለት ነው። ከዛ በኋላ ግን ይሄ ሪሊ ምናምን የሚለው ነገር አታስቡት። እናንተ ግን እንዴት እንደምታስቡት እኮ ነው እኔ ግራ እየገባኝ ያለው ማለት ነው። ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? በመላው ዓለም ያላችሁ እህት ወንድሞቼ ሰላማችሁ ብዝዝት ይበልልኝ። እንኳን ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። እኛም ገብርኤል ቤተክርስቲያን ተሳልመን አሁን ገና መምጣታችን ነው። እንግዲህ የልጅነትም አይደለ ልጅ ሄጄ ነበርና በጣም ሰው ስለነበረ ፀሐዩ ምንም አልቻልኩትም፣ ተመለስኩኝ ማለት ነው። እና የኔ ውዶች በያላችሁበት ሰላማችሁ ይብዛ። ገብርኤል እንዴት እያሳለፋችሁ ነው? እስኪ እንዴት እንዳሳለፋችሁት ኮመንት ጻፉልኝ። ክርስቲያን የሆናችሁ እህቶቼ ማለት ነው። ሌላው ደግሞ ትናንትና አብርሃምና ሩታ በለቀቁት ቪዲዮ እንግዲህ ከ3 ቀን በፊት ታርቀናል ብለው መተው ነበረ። ከዛ ብዙዎቹ የእሷም ደጋፊ በጣም ብዙ ደስ ብሏቸው ነበረ። ግን በመሀል ደግሞ ልክ የህንድ ነው የምን ፊልም የሚመስል የሆነ ምንድነው የሚባለው ቦታው በቃ ፊልሙን እንደዛ ውሃ ጨመሩበትና ከዛ ወደ ነበሩበት ወደ ግጭቱ ተመለሱ። ንብረት ክፍፍል ምናምን። ከዛ በኋላ ደግሞ ምን አለ መሰላችሁ ፍቅርና አብርሃም ሌላ አዲስ ህይወት ሊጀምሩ ነው የሚል ወሬ ትንሽ ሰማውና ኧረ እባክህ የምርህን ነው እንደው አንተ ሩታ አንተ ምናምን አሁን አንተ ከፍቅር ጋር ፍቅር ልጀምር ነው ያጣፍጥልህ። ግን አንተ ከነገሩ መቼም እንደማትለያዩ ዓለም ያወቀው ፀሐይ የሞቀው ነው የኔ ወንድም። ግን ያንተ ደጋፊዎች በጣም ያሳዘንካቸው እውነት ለመናገር በጣም ከምትወድህ ወይም ደግሞ በጣም ከምታከብረህ ቲጂ ቲዩብ አልኩኝ ቲጂ ቲክቶከር ቲጂ ተክልዬ ልጅ በጣም ነው ልባውን የሰበራችኋት እውነት ለመናገርና ምንም ማለት አውርተን አይደለም ብቻ ፕሮፋይሏ ሳይ ምናምን በቃ ቀይራለች ምናምን። እና ደግሞ እንትን ታርቀናል ልጅ ይዛ በመጣችበት ሰዓት ደግሞ ሩታ ላይቭ ገብተው ያሉት ነገር ስለነበር ያንን በጣም ጎድታችኋታል እውነት ለመናገር። የአብርሃምና የሩታ መለያየት እኔ እንጃ መቼም እንደማይለያዩ ገብርኤልን አይለያዩ። ይሄ ቪዲዮ ሴቭ አድርጉት። ከዛ በኋላ ያልኩት ደግሞ እንደሚሆን ደግሞ እርግጠኛ ነኝ። በዛው ደግሞ እንደዚህ ብላ ስትመጣ ደግሞ ሄርሜላ ያው እሱን እንትን ለማለት ሲመጣ ያው ከሷ ጋር ለመሆን አይደል ሄርሜላ እንትን እሷ ደግሞ ይግሮን አድርገዋለች ማለት ነው። ሌላ ሰው ደግሞ ከፍቅር ጎን ነው ፍቅርና አብርሃም አብረው ይመጣሉ ምናምን የሚልም አለ። የተረት ወሬ ማለት ነው። ይሄ ትዳር ቀልድ ነው እንዴ እናንተ? በማን ዘመን ነው ይሄ ሁሉ ትዳር ቀልድ ያደረጋችሁት? ባካችሁ ምን ሆናችሁ ነው? ምንድነው እናንተ? የምር በጣም የሚወዳችሁ ሰውና የኦዲየንስ ለምንድነው ክብር የሌላችሁ? እግዚአብሔርን
እኔ አሁን አየሁ በጣም እያስጠላችሁ እንሄድባችሁ ነው። ተመልካች ክብር ለምንድን ነው የማይኖራችሁ? ለተመልካች ለምንድን ነው ሪስፔክት የማይኖራችሁ? አልተለያያችሁም፣ ሲጀመር መቼም አልተለያያችሁም። ውሸታም አብረው ላይፋችሁ እየቀጫችሁ ተለያይተናል ምናምን ወፍ። ምክንያቱም እንደዚህ ያልኩበት የራሴ ምክንያት ስላለኝ ነው። በጣም ብዙ የሚወዷችሁ በጣም መዳም ቤት ሆነው ስለእናንተ የሚያስቡ ምን ብዬ ልንገራችሁ፣ እናንተ በእነሱ ቦታ ሆናችሁ ብታዩት፣ ምሳሌ መወደድን አታውቁም፣ ሰው ወዳችሁ አታውቁም። ምን ሆናችሁ ነው? እኔ እኮ የአረብ ሀገርን ስሜት አውቃለሁ። የእሳት አለ እሳት ስልህ ከላይ የሚመጣ ሙቀት ፀሐዩ ምኑ፣ ከዛ በኋላ የመዳም እሳት አለ። ከዛ በኋላ ኖርማሊ ምግብ ሲሰሩ ምናምን ስንት ሳትችለው ስንት ነገር ተቋቁመው እናንተን ወደዋችሁ አክብሯችሁ፣ እናንተ ደግሞ ልክ እንደ ትንኝ የምታዩዋቸው እናንተ ማን ስለሆናችሁ ነው? የምሬ ነው። ማን ስለሆናችሁ ነው? እናንተ አብራችሁ ላይፋችሁ እየቀጫችሁ ተጣላን። የወረቀት የምርሽን ነው። አልተጣላችሁም ፈሳም ሁላ። አሁን ነገ ወይም ከነገ ወዲያ ያው ይሄ ርዕስ ቢቆይም እንትኑን ያው ከነገ ወዲያ ምናምን እያሉ ይመጣሉ እኮ አለ አይደለ? ይሄ ነገር እንዴት ልንገራችሁ በማርያም ብቻ ግን ቪዲዮቻቸው ይቆያሉ። ለመታረቅ ምናምን ትንሽ የተወሰነ ሰዓት ይቆያል። ነገር ግን አብርሃም ምክንያቱም እኛ ከከሳል ነው አንፃር ይቆያል። አብርሃምና ሩታ ግን መቼም አይለያዩም። ይሄንን አስረግጬ ነው የምነግራችሁ። ማርያምን ገብርኤልን አይለያዩም፣ አልተለያዩም። እና ደግሞ ሌሎቻችሁ ደግሞ ፍቅር ጋር ይጀምር ምናምን የምትሉም አላችሁና እንዴት ነው ፍቅር ጋር የሚጀምረው? ማለት ከፍቅር ጋር እኮ አሁን ተዋልዷል እኮ ከሩታ ጋር ከፍቅር ጋር የነበራቸውን ፍቅር አሳልፏል። ፍቅርዬም ደግሞ የራሷ ህይወት አላት፣ ልጅ አላት አይደል? የራሷ ህይወት ደግሞ አልሆነም። አሁን የሩታም ህይወት የአብርሃም ህይወት ሳይሆን የፍቅርም ህይወት ሳይሆን ከዛ በኋላ ከፍቅር ጋር ይጋቡ። የምርሽን ነው? ማን ነው የሚጋባው? ሲጀመር ፍቅር የራሷ ፍቅረኛ አላት አይደል? እንደ ቪዲዮ ላይ እያየን ነው። እና ሰሞኑም እሷ ብዙዎቻችሁ የሆነ ነገር እያላችኋት ነው። ትስራ ልጅቷ ለቀቅ አርጓት። እኔ ከዚህ በፊት እኮ ከሩታ ቤተሰብ ጋር የተጣላሁት ልጅቷ ለቀቅ አርጓት ብዬ ዘቀዘቁኝ። አሁን ደግሞ በልጅ ይሁን በምን ይሁን ማለት ልጅ እኮ መኩሪያ ነው። የኔ እናት ፍቅርዬ ማለት ለማንም እንትን እንዳት፣ ምክንያቱም ወልደን ቀምሰን አይተነዋል። ሀቢብቲ መኩሪያሽ መጠሪያሽ ማንነትሽ ነው እና ኮንፊደንስ ኑሮሽ ነው የሚገባው። እንደ ሁሌ ያው ሚዲያ ግን እንዳታመጫት። ምክንያቱም የቲክቶክ በጎች በጣም ብዙ በሚሊዮን የሚቆጠሩ በግ ስላለን እንዳታመጫት እና የልጅ እንትን አለባቸው። ምክንያቱም በደካማ ጎንሽ የሚገቡት በልጅ ነው እና እኔ የሀይሚ ደጋፊዎች መቼም አረሳችሁም። መቼም ማለት ነው መቼም በቃ ለምን ካላችሁ ልጄ ሲዘቀዝቁ በቃ ልጄ ተዘቀዘቀ ምናምን ብዬ የምወጣ እሪ ብዬ የማብድ መስሏቸዋል። እና እያንዳንዳቸው ደግሞ ስማቸውን አውቃለሁ የዘቀዘቁት ማለት ነው። እናንተ ልጅ አይስጣችሁ መብርሃን፣ እንዲያው ልጅ ትንሳችሁ። አዎ ለምንድነው የሩታም ልጅ በሶስት ቀን መጥቶ የሬሳ ሳጥን ውስጥ አስገብተው ምናምን የሚያለቅስ ሲሞት፣ እናንተ ማን ናችሁ? ምንድን ናችሁ? ሲጀመር ማን ያውቃችኋል? አዎ የምሬ ነው። እና እንደዛ እንትን ልጅ ዘቅዝቀው እንትን ሲሉ የእናንተ እግዚአብሔር አምላክ ልጅ አይስጣችሁ። ልጅን ዘቅዝቃችሁ ልጅን ሬሳ ሳጥን ውስጥ አስገብታችሁ ከዛ አፈር ምናምን ደግሞ እኮ ብታገኙት እኮ እንደዛ ነገር በአካል ወይም ደግሞ በነፍስ ብታገኙት እኮ ያን ነገር ታደርጉታላችሁ። ሶ ይሄንን ዛሬ ላነሳሁት ለምንድን ነው? በፍቅር የተነሳ ነውና ፍቅርዬ ልጅሽ እንዳታመጪ። ብዙ አውሬዎች አሉ፣ ብዙ ከብቶች ስላሉ እንዳታመጪ ልጅሽን። አንቺ ራስሽን ሆነሽ ራስሽ ጋር ራሷ ስትችል ሁሉ ነገር እንትን ዝንጥ ትይበታለች። ሚዲያ ለራሳችን ነው፣ የግላችን ነው። ስለዚህ ማንንም እንዳሰሪ፣ ምክንያቱም በራስሽ መተማመን ስላለሽ። ከዚህ በፊት እኔና አንቺ ተባብለን ነበር። ያው በልጅ የመጣ ነው ሰው ስለደበቅሽ ነው፣ በዛው ስለተሳደብን ይሁን ያው ይቅርታ ተባብለናል። ያው ልጅ ያስታርቅ የለ ሰው ያ ነው ገባችሁ? ስለዚህ ፍቅርን ትስራበት፣ ለቀቅ አርጓት። አንዳንድ ይሆናላችሁ አይደል ሾካኮች አጠገቡ ያላችሁ፣ ምክንያቱም ሰው ሲበልጣችሁ ሲያድግ የማትፈልጉ ሰው ስላላችሁ ፍቅርን ደግሞ ተዋት፣ ትስራበት ማለት ነው። እሺ ይሄን ነው ማስተላለፍ ለፍቅር ማለት ነው። ሌላው ደግሞ እንዳነገርኳችሁ ከፍቅር ጋር አብርሃም የፍቅር ግንኙነት የለውም። እንዴት ብላችሁ ነው አጣምራችሁ ከዛ ድረስ አምጥታችሁ የምትሉት? አብርሃምና ሩታ እንደነገርኳችሁ አልተለያዩም። ይሄ የሚዲያ መለያየት ከሆነ ሱክ ተለያይቷል ምናምን ብለን እንላለን። የእውነት ግን አልተለያዩም። ይሄንን እመኑ። ለምንድን ነው የማታምኑት?
አሁን ደግሞ ዛሬ ሂዱብኝ ያሏችሁ በቃ መልካም አልተለያዩም ብላለች እቺ ዝም ብላ ነው እንደ የምትምለው ምናምን በሉና ማለት ነው ሂዱብኝ። ምክንያቱም የአብርሃምና ሩታ በጣም ብዙ የሚወዷቸው መዳም ቤት ያሉ የሚሰሩ በጣም ብዙዎቻችሁ በውስጥ መስመር መጥተው የሚያስጨንቁኝ ስላሉ ሌሎቻችሁም ደግሞ እንደዛ እንትን ስለምትሉ የምትወዷቸው ስላሉ ብዬ ነው እንደዚህ ንዬ ምናምን ነገራችሁ እንጂ መማል አይጠበቅብኝም። ምክንያቱም ስራ ነው ኦኬ ስሩ ካላስ ሳሆለላ ይሄንን ነው ለማለት የፈለኩትና አብርሃም ካደረጋት አንጻር ልክ ናት ብለሽ ታስቢው ካደረገችው ሩታማ ታድርግ ያደረገችው እኮ እሱን ካደረጋት እኮ አይተናነስም። በነገራችን ላይ ግን በልጅ ነው የመጣችው ሩታ በደካማ ጎኑን ይገባችሁ ራሷ ሆና አይደለም መታ እንትን አላችሁና ልጇን ያሰደበችው ልጇን ያዘቀዘቃችሁ ገባችሁና ይሄንን ደግሞ ቲንክ አድርጉ። በሌላ ነገር ደግሞ የምትወስዱ ደግሞ አላችሁ ይሄንን ሳይሆን በቃ ለምን እንደዛ አደረገችው የሚለው ነው። ስለዚህ እያንዳንድሽ ማለት ነው የአብርሽና የሩታ ሾቋቆች ከኔም ጭምር ማለት ነው። እኔም ሾቋቋ ነኝ እኮ እና ይለያያሉ ብለሽ ምናምን መርገጥ ምናምን አይቻልም። እና ቲክቶክ ላይም ያው አላችሁ አይደል ሄዱበት። መቼም አልተለያዩም። መቼስ አብርሃም ሲለያዩ አብርሃም ደጋፊ ሩታ ሲለያዩ ሩታ እንትን ምናምን ብላችሁ ወይም ሩታማ ከሌላ ወንድ ጋር መምጣቱ አይቀርም የድራማው ድምቀት። ምክንያቱም አብርሃም ከዚህ በኋላ የሚቀጥለው ከሄርሜላ ጋር ነው። ስለዚህ ሩታን ከሌላ ወንድ ጋር መምጣቱ አይቀርም። እንደዚህ አይነት ባፍንጫ ይወጣ ምናምን እንደዚህ አይነት ስራ አይደል እያየሻለሽው። ሌላው እንኳን ስለራሱ ላይፍ ቢያሳይ ሴት ልጅ እናት ሆና እንኳን ቪዲዮ ብትለቅ ታያላችሁ አታዩም። ይሄንን ነው እናንተ የምትፈልጉት። ስለዚህ የእናንተ የምታዩት ነገር ወይም ደግሞ የተመጣጠነ ነገር ነው እነሱ ይዞላቸው የሚመጡት። ገባችሁ አይደለ? አንዳንዶቻችሁ ይገባችኋል ብዬ ስለማሰብ ነው። እና መልካም ተረጋጊ መልካም። እንግዲህ ያው ምንም ማድረግ አልችልም። ብቻ ግን እንደማይለያዩ ነው አስረግጬ እየነገርኳቸው ያለሁት የኔ ውዶች። እና መቼም አትጠብቁ። ይሄ የአብርሃም መለያየት ምናምን ይሄዱ፣ ግን ደግሞ እንደዚህ አይገቡበትም። እና ማሮቼ የኔ ውዶች የኔ ሾካኮች የአብርሽና የአብርሃምና የሩታ ፋሚሊዎች በጣም ነው የምወዳችሁ። እኔ ደግሞ ይለያያሉ ማለት ባያችሁት ነጥብ ማለት እኔ አሁን እያየሁ ያለሁት ሌላ ነገር ስለሆነ ያው እንግዲህ የሰው ልጅ እኮ ሰው ነው አይደል? ይለያያል፣ ይጣላል ምናምን። ግን እነሱ እየመጡበት እንትን እያሳመነኝ ስላልሆነ ነው እያሳመነኝ አይደለም ለኔ። እና ደግሞ ያው ነገ ሲመጡ ደግሞ መልካም እንደዚህ ብላ ነበር እንድትሉኝ ነው። ገባችሁ? ያ ነው። እና ደግሞ አሁን ደግሞ ከፍቅር ጋር ይጣመሩ የሚለው ደግሞ ወዴት ነው የምታረጉት ነገሩ? ወዴት ነው የሚሆነው? አይሆንም፣ የምር አይሆንም። ምክንያቱም ፍቅር የሚራሱ ህይወት እንዳለ እንደነገርኳችኋለሁ። እሱም የራሱ አለ በሚሄደው እንደዛ ነው የምናስበው። ገባችሁ? እና እንደዛ ለመናገር ነው የመጣሁት። የኔ በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑም። ላይክ እንዳትረሱ። ባባይ